እስቲና ማትባለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። ቤት ያሉትን ልጆች ወላጆችም እንደምን ሰነበታችሁ እንበላቸው። እስቲ ዙሩና ወደዚህ። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። የሁላችንም አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ደግሞ በምዕራፍ 5 አይደል 21ኛው ክፍል 121ኛው ክፍል ታሪክ ተገናኝተናል። ታሪኩ እንግዲህ ከባለፈውም እየቀጠለ የሚሄድ ነው። መጽሐፈ ነገሥት ላይ ነው ያለነው። በዚህ በአምስተኛው ምዕራፍም ከመጽሐፈ ነገሥት ያሉትን ታሪኮች መጀመሪያው እናረግና ከዚያ ይቀጥላል ወደ ቀጣዮቹ መጽሐፍት ማለት ነው። እሺ በጣም ጥሩ እንደቀደሙት መሳጭ ታሪኮች ብዙም ያስተምሩ አሉበትና ለህይወታችን አሁንም በጥሞና እንድትከታተሉ እናንተንም ቤት ያሉትንም ልጆች በአክብሮት እንጠይቃለን። እሺ እግዚአብሔር ይግለጥልን። ዛሬ ደግሞ የታሪካችን ርዕስ አብያና አሳ በሚል አሳ ስላችሁ አሳው ሳይሆን የሚዋኘው አሳ ሳይሆን እሺ አሳ የሚባል ሰው አብያና አሳ። ባለፈው ታሪካችን የኢዮርብዓምና የሮብዓምን መጨረሻ አይተን ነበር አይደል? እግዚአብሔር ለሁለት እስራኤል ለሁለት የተከፈለው ክፍል ነገስታት እንዲሆኑ አድርጓቸው ቢሆንም መጨረሻቸው ግን ከሱ ህግ በመራቃቸው ሁለቱም በየፊናቸው የተለያየ መልእክት ተልኮባቸው ህይወታቸው በአሳዛኝ ሁኔታ ተቋጭቷል። አሁን እንግዲህ ይሄኛውን ታሪክ ዛሬ ስነግራችሁ ትንሽ ኢዮርብዓም ከመሞቱ በፊት ያለውን ነገር ያዝ ያደርጋል። አስቀድሞ ሮብዓም ለ17 አመት ኢዮርብዓም ደግሞ ለ22 አመት ስለነገሰ ሮብዓም ከሞተ በኋላ ልጁ አብያ ነግሶ ነበር። በየት? በእስራኤል ደቡባዊ ክፍል በሆነው በይሁዳ ማለት ነው። ስለዚህ አሁን የይሁዳው ንጉስ ማን ነው? አብያ ነው። አብያ እንግዲህ አናባባችን ልንሳሳት እንችላለን። እሺ አማርኛ ስለሆነ እነሱ ደግሞ ስማቸው ኢትዮጵያዊ ስላልሆነ ማለት ነው። ስለዚህ አብያ ነው እና አብያ በነገሰበት ጊዜ ግን ኢዮርብዓም የሰሜኑ ክፍል ንጉስ ስለነበረ በኢዮርብዓምና በሮብዓም መካከል ጦርነት ጠፍቶ አያውቅም። ሁሌ አንዱ ሲተነኩስ አንዱ ሲያረግ ሲጓጉ እርስ በርስ ወንድማማቾች ሲጋጩ ነው የኖሩት። ስለዚህ አሁንም አባቱ ሮብዓም ቢነግስም አባቱ ሮብዓም ቢሞትም የይሁዳ ሀገር ወታደሮች ወይም ኃይል የይሁዳ መንግስት ተዳክሟል ብዬ ባለፈው ነግሬያቸዋለሁ። በሮብዓም ምክንያት ችግር ምክንያት አንዱ የተቀጡት የይሁዳ አካባቢ ሰዎች መንግስታቸው ደካማ ሆኖ ታይቶ ነበር። ያም እየመጣ የሚዘርፋቸው የሚወስዳቸው ሆኖ ነበር። ይሄንን ስላወቀ ኢዮርብዓም ወደ እግዚአብሔር አልተመለሱም ብሎ አሰበና አሁንም ሰራዊቱን ላከ። ወዴት? ወደ ይሁዳ ሄደው እዛ እንዲዋጉ። የዚህን ጊዜ ግን የላከው በጣም ከንቀቱ የተነሳ ግማሽ ሰራዊቱን ነበር እና አብያ ግን ምን አለ መሰላችሁ? ወደ እግዚአብሔር ለይሁዳ እንደሚቆምለት እንደሚዋጋለት ስላወቀ እያነጻጸረ ጮክ ያለ ይናገራቸው ነበር። እና ምን መሰላችሁ ሚላቸው? እናንተ በዳንና በቤቴል ያቆማችሁት ጣዖት ነው። ጣዖት ደግሞ ዋጋ የለውም። ለኛ ግን የሚዋጋልን ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር እንድናሸንፍ ያደርገናል፣ አንፈራም እሱን ይዘን እያለ ጮክ ብሎ ይናገራል። እና የዚህን ሰዓት የኢዮርብዓም ወታደሮች ምንም አልመሰላቸውም፣ ለውጊያ መጡ። የይሁዳ ሰዎች ግን ይሄንን ስላወቁ ቀጥታ ወደሚረዳቸው ወደ እግዚአብሔር ጮሁ፣ እግዚአብሔር ለመኑ። የዚህን ጊዜ እግዚአብሔር ስለነሱ ተዋጋላቸው፣ ኃይል ሰጣቸው። የኢዮርብዓምን ሰራዊት አንኮታኮቱት፣ ግማሽ የተላከው። እና እንግዲህ የዚህን ጊዜ ልክ በአብያ ምክንያት የኢዮርብዓም ወይም የእስራኤል ሰራዊት ሲደመሰስ ሲወጋ ነበረ። ኢዮርብዓም ከዚህ ድካም ከዚህ ሽንፈት ሳያገግም ከዚህ ዓለም የተለየው የሞተው። ግልጽ ነው አይደለ? ገብቷችኋል? እዚህ ሰዓት ላይ ነበረ ኢዮርብዓም የሞተው። ግን በእስራኤል በደቡብ ያሉት በይሁዳ ያሉት ግን እግዚአብሔርን ወደ ማምለክ እየተመለሱ ነበር። ያው ይበራል ይጠፋል እንደምትሉት ይመጣሉ ደግሞ ተመልሰው ይገቡበታል። ግን አሁን በአብያ በየትኛው አብያ? በሮብዓም ልጅ ማለት ነው። በሮብዓም ልጅ ጊዜ ግን እግዚአብሔርን ኃይል አድርገው የኢዮርብዓምን ሰራዊት አሸንፈውት ነበር።
ከዚያ በኋላ እንግዲህ ሁሉም ነገስታት ጊዜያቸውን ፈጽመው እንደሚሞቱት ሁሉ አብያም አለፈ፣ ሞተ። አብያ ሲሞት ግን በምትኩ ማን ተተካ? ልጁ አሳ ይባላል። ማን ይባላል? ልጁ አሳ ይባላል። እና አሳ ተተካ። ሲተካ እግዚአብሔርን ወደ ማምለክ ስለተመለሱ አሳ የገዛበት ዘመን 10 ዓመት ሙሉ ሰላም ነበር። ሆኖ የማያውቀው ስንት ዓመት ሰላም ነበር? 10 ዓመት። ስለዚህ 10 ዓመት ምንም ነገር ሳይገጥማቸው ጦርነት በሰላም እንዲኖሩ እግዚአብሔር አድርጓቸዋል፣ ወደሱ ስለተመለሱ። አያችሁ፣ ሰላም የሚገኘው ከማን ነው? ከእግዚአብሔር ነው። ስለዚህ በዚያ ምክንያት እግዚአብሔርን ይዘው ጠላቶቻቸውን ካሸነፉ በኋላ ኃይላቸው እንደገና ስለጠነከረ ማንም እየመጣ የሚደፍራቸው አልሆኑም። ስለዚህ 10 የሰላም ዓመታትን በንጉሱ በአሳ ጊዜ እስራኤል አሳልፈዋል። ከዛ ይሄንን ካደረጉ በኋላ እንግዲህ 41 ዓመት ነው የነገሰው አሳ። እሺ ስንት ዓመት ነገሰ አልኳችሁ? 41 ዓመት ነገሰ። ከዚያ ብዙ ግን ጦርነቶች አድርገዋል። እንደውም በጊዜው መጽሐፍ ቅዱሳችን እንደሚነግረን ከኢትዮጵያ የመጡ ጦረኞች ነበሩ ሊወጓቸው፣ የይሁዳን ነገስታት ማለት ነው። እና እነዛን ሳይቀር ሁሉ አሸንፈዋል። እግዚአብሔር ሁልጊዜ የሚዋጉት ማንን ይዘው ስለሆነ ነው? እግዚአብሔርን ይዘው። ስለዚህ የቀረው ዓለም ልክ እንደነሱ ጠንካራ እግዚአብሔር የሚያመልክ አልነበረም። እግዚአብሔርን ያላወቀ ሁሉ ቦታ ነበር። ግን በተለያየ መንገድ ከተለያየ ቦታ የሚመጡትን ጠላቶች ያሸንፉ ነበር። ኢትዮጵያ ውስጥ እግዚአብሔርን ማምለክ ነበር። ምክንያቱም ከዚህ ታሪክ በፊት ነግሬያችኋለሁ። ስለማን ታሪክ? ስለ ንግስተ ሳባ። ንግስተ ሳባ ደግሞ የዚህን ጥበብ የኦሪቱን የብሉይን ሃይማኖት ደግሞ በሷ በልጇ በሚኒሊክ አማካኝነት ወደ ኢትዮጵያ መጥቷል። ግን ደግሞ የተለያዩ ሰዎች የተለያየ አመለካከት ያላቸው ናቸውና መጽሐፉ እንደሚናገረው ግን ከኢትዮጵያ የመጡ በውጊያ ምክንያት የይሁዳን መንግስት ሊያዳክሙ የመጡ ነበሩ። እነዛን ደግሞ ይሄ አሳ ተዋግቶ አሸንፏቸዋል። ስለዚህ እግዚአብሔር አሁንም ከእስራኤል ጋር እንደሆነ ያስታውቃል። የአሳ ደግሞ ይወላችሁ ምን ነገራችሁ? አንድ ትልቅ ነገሩ ምን ነበር መሰላችሁ? በእግዚአብሔር ላይ የሚመጣበትን ማንንም ሰው አይምርም ነበር ዞር ከማድረግ እና የገዛ እናቱ ማዕካ ትባል ነበር። እና ማዕካ ጣዖት ሰርታ ጣዖት የምታመልክ ሴት ነበረች። እና አሳ ደግሞ መመለክ ያለበት ማን ነው ብሎ ነው የሚያምነው? ይሄን የተማረው ከአባቱ ከአብያ ነው። ስለዚህ እሱም ያን ያደርግ ስለነበረ እናቱ ንግስት ወይም ደግሞ እቴጌ እንዳትባል ከልክሏት ነበር። አሁን የንጉስ እናት ምን ትባላለች? ንግስት ትባላለች አይደል? እቴጌ ትባላለች። ስለዚህ ያ ክብር ደግሞ ንግስና ደግሞ በጣም ትልቅ ነው። እና ጣዖት አምላኪ ስለነበረች ጣዖቶቿን በሙሉ ሰባበረ። የሷን ብቻ ሳይሆን ከሱ በፊት የነበሩት ያመልኩት የነበረውን ጣዖት በሙሉ ከይሁዳ ምድር ላይ ከኢየሩሳሌም ላይ በሙሉ አጠፋ። እዚህ መመለክ ያለበት እግዚአብሔር ብቻ ነው ብሎ ማለት ነው። እና የገዛ እናቱን ብትሆን ከእግዚአብሔር ሕግና ትእዛዝ ውጪ ስለሆነች ግን አልተቀበላትም። ስለዚህ ከእናትም ከአባትም ማን ይበልጣል ማለት ነው? እግዚአብሔር ይበልጣል የሚለውን ነገር ሁሉ በተግባር እንደፈጸመ ያሳያል። እና የፈለገችው ነገር ማንም ይፈልገው ነው። እቴጌ መባል እመቤት መባል የሚፈልጉት ነው። ልጄ ነግሶልኛል ማለት ይችሉ ነበር። ግን ይሄንን ከለከላት ጣዖት ማምለኳን እስካልተወች ድረስ። እና ይሄን ሁሉ በማድረግ ለእግዚአብሔር ታማኝ እንደነበረ መጽሐፋችን ይነግረናል። ከዚያ መጨረሻ ላይ ግን ይወላችሁ አሁን መጨረሻው ነው እንግዲህ ችግሩ አይደለም። መጨረሻ ላይ ግን አሁንም ስህተት ሰራ። እግዚአብሔርን የሚያመልክ መንግስት አንድ ነገር ሲያደርግ ማንን ማማከር አለበት? እግዚአብሔርን ማማከር አለበት። ሁሉን ነገር ከእግዚአብሔር ጋር እየተመካከረ እንደ አባቱ እንደ ቅድመ አያቶቹ እንደ ዳዊት ማድረግ ሲገባው እስራኤል እነሱን ለመውረድ በድጋሚ ሲመጡ ምን አደረገ መሰላችሁ? ወርቅና ብር ሰበሰበና ለሶሪያ ንጉስ ላከ። የሶሪያው ንጉስ አግዘኝ ብሎ ማለት ነው። እና አንተ ከእስራኤል ሰዎች ጋር ስምምነት አለ፣ ያን ስምምነት አፍርስና እኔን አግዘኝ፣ ለዚህም እጅ መንሻ እንዲሆንህ ወርቅ ይኸው ብሎ ወርቅ ብዙ አሸክሞ ላከ። ግን እሱ ከማንም ጋር ሲዋጋ ይሁዳ ወይም የኢየሩሳሌም ሰዎች ከማንም ጋር ሲዋጉ የሚረዳቸው ማን ነበር? ስለዚህ እግዚአብሔርን ሳያስፈቅድ በእግዚአብሔር መተማመኑን ትቶ በሌላ አካል መተማመን ጀመረ ማለት ነው። አያችሁ፣ እግዚአብሔር ደግሞ የሚተማመኑበትን ይወዳል። ስለዚህ መተማመን ጎደለው። በዚህ ሰዓት እግዚአብሔር የሚናገረው ነቢያትን እየላከ ነው አይደለ?
ስለዚህ አሁንም ደግሞ አናኒ የሚባል ሌላ የእግዚአብሔር ሰው ተላከበት። ማን የሚባል? አናኒ። ነብዩ ደግሞ ይሄ ደግሞ የእግዚአብሔር መልእክተኛ ደግሞ አናኒ ነው። አናኒ ደግሞ ሄዶ ምን አለው? ከእግዚአብሔር ሕግና ትእዛዝ ርቀሃል። ቅድም እንዳልኳችሁ እግዚአብሔር የሚተማመኑበትን ይወዳል፣ የሚተማመኑበትን ይፈልጋል። ስለዚህ በእሱ አልተማመንክምና ትቀጣለህ ብሏል። ግልጽ ነው? እየገባችሁ ነው? ስለዚህ አናኒ ምን ብሎ አለው? ለዚህኛው ደግሞ ንጉስ ቅጣቱ እስከ ዘመን ፍጻሜ ድረስ ጦርነት አያጣህም። በቃ ስትዋጋ ነው የምትኖረው። አያችሁ ቀድሞ ስንት ዘመን የሰላም ዘመን ሰጥቶት ነበር? 10 ዓመት ከእግዚአብሔር ጋር ሲሆን፣ ከእግዚአብሔር ሲለይስ ግን አንድም ቀን ከጦርነት ውጪ የሆነ ቀን አታገኝም ተባለ። ሁሉ ጊዜ ትዋጋለህ ማለት ነው። ሰላም የለም ማለት ነው። ስለዚህ የምትመራው መንግስት ሁሉ ጊዜ ልክ ዛፍ ገደል ላይ ዛፍ ጫፍ ላይ እንደተቀመጠ ማለት ነው። ካሁን መጡብኝ ካሁን ወጉ አሸንፈው ይሆን ተሸንፈው ይሆን ይያልክ እንጂ በሰላም ይሄን አምርቱ ይሄን ስሩ ይሄን ብሉ ይያልክ የምትኖርበት ጊዜ አይሆንም። ይሄ ደግሞ በእግዚአብሔር ስላልተማመንክ ነው ብሎ ነገረው። የዚህን ጊዜ ምን አለ መሰላችሁ? አሳ የቅድማያቶቹን የነ ዳዊትን ታሪክ በስነ ስርዓቱ ተረድቶ እና ደግሞ አውቆ መፈጸም ይፈልግ ኖሮ ዳዊት እንዲህ ሲባል ምንድነው የሚያደርገው? ወደ መሬት ይወድቃል። ይቅር በለኝ ጌታዬ ይላል። እግዚአብሔር ወይ ይቅር በለኝ ይላል። ያን እግዚአብሔር ይቅር ይለው ነበር። አሳ ግን ጭራሽ ተናደደ እና ምን አለ? ወታደሮቹን ጠራና ያዙት አላቸው፣ እሰሩት አላቸው። ማንን? ነብዩ አናኒ ነብዩ። ጭራሽ ነብዩን አሳሰረ እና ነብዩን ማሳሰር ብቻ ሳይሆን ተበሳጭቶ ወደ እግዚአብሔር መመለስ ሲገባው ለገዛ ወገኖቹ እንኳን የማይመለስ ክፉ ሰው ሆነ። በክፋት ላይ ክፋት፣ በኃጢአት ላይ ኃጢአት። ልክ እግዚአብሔር እንደበደለው አድርጎ እግዚአብሔር እንደሚሳሳት አድርጎ ሌላ የተጨማሪ ስህተቶች ውስጥ ስህተትን መስራት ጀመረ። ከዚያ መጨረሻ ግን ሰው ዞሮ ወደ ቤቱ ይገባል አይደል? ኖሮ ደግሞ ወዴት ይገባል? ወደ መሬት ይገባል፣ ይሞታል ማለት ነው። እና ለሞቱ መጨረሻ የሆነው ደግሞ ህመም ተሰጠው፣ ከባድ ህመም። እግሩን ያመው ነበር ይላል መጽሐፋችን። እና እግሩ በጣም ይታመም ነበረ። እግሩን አሞት እንኳን በዚህ በህመም በደዌ ውስጥ ሆኖ እንኳን እግዚአብሔር ማረኝ ብሎ አይጠይቅም። አካባቢ ያሉትን መድኃኒት የሚያውቁ ቀማሚዎቹን ሐኪሞቹን ይጠይቅ ነበር። ለሐኪሞቹ ግን እግዚአብሔር ጥበቡን ካልገለጠላቸው በስተቀር በሽታ ልዩ ነውና ሁሉንም ማዳን አይችሉም። ሁሉንም ማዳን የሚችል ሐኪም አለ እንዴ? የለም። ደግሞ የሚያድን ማን ነው? እግዚአብሔር። ሐኪሙ ያክማል፣ ከዚያ ድህነት የሚሰጥ ግን እግዚአብሔር ነው። ስለዚህ ሊያድኑት አልቻሉም። በመጨረሻ ላይ በእነሱ እንደተማመነ እግዚአብሔርን እንደተወ ደግሞ አሳ ከዚህ ዓለም ድካም ይሞታል። አያሳዝንም? መጽሐፍ ቅዱስ ውስጥ ደስ የሚል ታሪክ ብቻ አትጠብቁ። አንዳንዴ የሚያሳዝንም አለ። እሺ፣ ግን በሚያሳዝነው ውስጥ እኛ እንዳናዝን መማር አለብን። ሁሉ ጊዜ አሁን ሰሞኑን እየነገርኳችሁ የነበሩት ታሪኮች አይደል ያሳዝናሉ። የነገስታቱ መጨረሻ ግን ሁሉንም በአንድ መስመር የሚያገናኛቸው በእግዚአብሔር አለመተማመን የሚለው ነገር። በእግዚአብሔር የሚተማመኑበትን ስለሚወድ ከተማመኑበት ግን የደስታ ነገር ይመጣል። ቀጣይ ታሪኮች ላይ ደግሞ እናገኘዋለን። እሺ፣ ግልጽ ነው። ስለዚህ እግዚአብሔር በዚህ ምክንያት አሳን ከ2 ዓመት ስቃይ በኋላ እንዲሞት አደረገው ማለት ነው። ይሄን ይመስላል የአብያና የአሳ ደግሞ ታሪክ ማለት ነው። እሺ፣ ምን ተማራችሁ? እስቲ ምን ዕውቀት አገኛችሁ ከዚህ ደግሞ? 2 3 እሺ፣ ከእናንተ እንጀምር። እኔ ከዚህ ታሪክ የተማርኩት በእግዚአብሔር በአንድ ሰው ላይ ብቻ ሳይሆን ሌሎችን ሰዎች አባቶችን አስተማሪውን ለልጆችም እንዲደርስ እንደሚያደርግና ለአንዱ ብቻ እንደማያዳላ ተምሬያለሁ። እና እሱን ማምለክ የምንቀጥል ከሆነ እንደ አሳ ኑሮ 10 ዓመት ያለ ጦርነት ሰላም ይሰጠናል። በጣም ጥሩ። ሰላም ለማግኘት በእግዚአብሔር መተማመን ያስፈልጋል ነው ከልብ። እሺ፣ እኔ ከዚህ ታሪክ ከተማርኩት ጣዖትን አለማምለክና ራስ በራስ ተናዶ ሰውን አለመግደል ወይም አለማሳሰር እንዳለብን። ውዴታችንን በረድ ማድረግ አለብናል። መረጋጋት አለብን። ጎበዝ። እሺ፣ እኔ ከዚህ ታሪክ የተማርኩት ኃጢአት ስንሰራ
መናደር ሳይሆን ንስሐ መግባት እንዳለብን። ግን አሳ ንስሐ ገባ አልገባም? እኛ ግን ምን ማድረግ አለብን? መግባት መንዴታችንን በረድ አድርገን መግባት አለብን። ክፋት ሰርተን ከሆነ እሺ ጥሩ ጎበዝ። እግዚአብሔር ይቅር ባይም ነው፣ ግን በዛውም ልክ ይቀጣናል። ቢወደንም ይቀጣናል። ምክንያቱም መንገዳችን የተጣመመ መሆን ስለሌለበት። በጣም ጥሩ ጎበዝ። ልክ ናት እሷ። እኔ ከዚህ ታሪክ የተማርኩት በእግዚአብሔር መተማመን እንዳለብንና በአቋማችን ጸንተን መቆየት እንዳለብን። ይሄን የተማርኩበት ቦታ መጀመሪያ አሳ ከእግዚአብሔር በቀር አምላክ መኖር የለበትም ብሎ ነበር። በእግዚአብሔርም ተማምኖ በጦርነት ያመጡትንም ድል ነስቶ ከዛ በኋላ ጦርነት እንዳይኖር አድርጎ ነበር። ግን ደግሞ ከዛ በኋላ እስራኤል ለጦርነት ሲመጡ ወደ ሶሪያ ንጉሥ ወርቅ ልኮ ይህን አድርግልኝ ብሎት ነበር። በጣም ጥሩ። ስለዚህ መተማመናችን በማን መሆን አለበት? በእግዚአብሔር መሆን አለበት። እሺ እኔ ከዚህ ታሪክ የተማርኩት በመጀመሪያ እግዚአብሔርን ይዘን ሁሉን ነገር ማድረግ እንዳለብን ነው። አሁን እግዚአብሔርን ስላመንና እግዚአብሔርን አክብሮ ስለኖረ 10 አመት ሰላም ሰጥቶታል እግዚአብሔር። ከዛ በኋላ ደግሞ ኑሮ እንዳለ ጦርነት ሆኗል፣ ምክንያቱም የእግዚአብሔርን ትእዛዝ ስላፈረሰ። ሌላው ደግሞ አሁን ነብዩ አናኒ መጥቶ ትቀጣለ ስላለው ብቻ ተናዶ አሳስሮታል። ያም ከዛም ብሶ ደግሞ እግዚአብሔርን ማክበር አቁሞ ጭራሹኑ ወደ ሶሪያ ንጉሥ እጅ መንሻ ልኮ ከዛም እርዳኝ ብሎ በመጀመሪያው ድሮ እግዚአብሔር ላይ ነው የሚተማመነው። ግን አሁን ደግሞ በሌላ ሰው መተማመን ስለጀመረ እግዚአብሔር ራቀው። ስለዚህ እግዚአብሔር የሞቱ ምክንያት የሚሆን ህመም ሰጥቶት አሳ አረፈ ማለት ነው። ስለዚህ መጥፎ ማድረግ እንደሌለብን ተምረናል። በጣም ጥሩ ነገሮች ናቸው የተናገራችሁት። እኔም ብዙ አልጨምርባችሁም። እሺ ያው እዚህ የተዛነፈ ካለ እያቃናው ስለሄድኩ ማለት ነው። በእግዚአብሔር መተማመን፣ ከሱ በቀር ሌላ አምላክ አለማምለክ። በእግዚአብሔር መተማመን ሲባል ደግሞ ቢያመን ራሱ አሁን እሱ አሞት በነበረ ሰዓት ልክ ለጦርነትንም ያህል ትልቅ ነገር እግዚአብሔር ስለረዳው ለህመም ደግሞ እግዚአብሔርን ይርዳኝ ማለት ይችል ነበር። ቢመለስ ንስሐ ቢገባ መኖር ቢፈልግ ያንን ከእግዚአብሔር ጋር ማድረግ ይችላል። ስለዚህ እኛም በህመማችንም በሀዘናችንም በሀገራችንም ጦርነት ምንም ሲከሰትብን ወደ ማን ነው መጮህ ያለብን? እግዚአብሔርን ሳናማክር ወደ እግዚአብሔር ሳንጮህ በራሳችን ፈቃድ ብቻ ዝም ብለን የምናደርገው ነገር መኖር የለበትም። ያ ማለት ሰው አያስብም ተነሳስቶ አያደርግም ማለት አይደለም። ግን ሀሳባችሁ ትክክለኛ መሆኑን የምታረጋግጡት በእግዚአብሔር ቃል መዝናችሁ ነው። ይፈቅደዋል እግዚአብሔር ወይስ አይፈቅደውም? ለጊዜው እንግዲህ ምን ይደረግ እያላችሁ ዝም ብሎ ማድረግ አይቻልም ማለት ነው። እሺ የሚመጣውን ነገር ስለማናውቅ እና ሁሉ ጊዜ ይሄ ነገር እግዚአብሔር ይወደዋል አይወደውም፣ ካልወደደው ይቅርብኝ ማለትን መልመድ አለባችሁ። እሱ ደግሞ ስለኛ ይቆምልናል፣ የምፈልገውን ነገር ያሟላልኛል ብላችሁ ማሰብ ያስፈልጋል ማለት ነው። እዚህ ይሄን ማድረግ ነው። ሌላው ቅድም በታሪኩ መሀል ነግሬያቸዋለሁ። ማዕካ የምትባል እናት ነበረችው ብያቸዋለሁ አይደለ? አሁን እናትን አባትን ማክበር ለነሱ መታዘዝ በጣም ያስፈልጋል። ግን እናትም አባትም ደግሞ የሚከበሩት ማንን ሲያከብሩ ነው? እግዚአብሔርን ሲያከብሩ ነው። ከዚህ መንገድ እንኳን ቢወጡ ወደ እግዚአብሔር መጸለይ፣ ልቡናቸውን መልስ። እነሱም እኮ ይሳሳታሉ፣ ቢደክሙ ደክመዋል፣ እባክህ ፈጣሪ ልቡናቸውን መልስ ብሎ መጸለይ ያስፈልጋል። ግልጽ ነው አይደለ? የመጨረሻ ነገር ግን መጥቶ ደግሞ እናትም አባትም ከእግዚአብሔር ሕግና ስርዓት ከራቁ ግን እኛ ደግሞ አብረን እነሱን ተከትለን ከእግዚአብሔር መራቅ የለብንም። የሚበልጠው ማን ነው? እግዚአብሔር ነው። እናት አባትም ይሄን እየነገሩ እንደሚያሳድጓችሁ ተስፋ አደርጋለሁ። ይሄ ምንም ጥያቄ የለውም። እሺ የግድ እናት አባት ስለሆነ አይባልም። እግዚአብሔርን መውደድ ለእግዚአብሔር መገዛት ያስፈልጋል። ታከብሯቸዋላችሁ፣ ታግዟቸዋላችሁ። ግን ደግሞ እግዚአብሔርን ከማምለክ ወጥተው ጣዖት ሲያመልኩ ቢገኙ ግን እኛ ደግሞ አብረናቸው ጣዖት አናመልክም አይደል? እናመልከው ማንን ነው? እግዚአብሔርን ነው ማለት ነው። ስለዚህ ይሄንን ማወቅ መገንዘብ ያስፈልጋችኋል ማለት ነው። የሰማነውን በልቡናችን ያሳድርብን። እንደዚሁ ደግሞ በተሰማነው ቃል ደግሞ 30፣ 60፣ 100 ያማረ ፍሬ አፍርተን እግዚአብሔር የሚያስደስት ስራ እንድንሰራ አምላካችን እግዚአብሔር ይርዳን። ሁሉ ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ፣
እርስ በርሳችሁ አዎ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን ሀገራችሁ በጣም ጥሩ። እቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን ብሏቸው እስቲ ወደዛ ነው። ሰላም ሁኑ፣ ሰላም ያገናኘን። ሰላም ሁኑ፣ ሰላም ያገናኘን፣ በቸር ያገናኘን።